ሰላም ገመቹ እንዴት ነህ? እንግዲህ አየር ጤና አደባባይ ላይ አፓርትመንት እያስተዋወቅክ ነበርና እስኪ ስለ ሎኬሽኑና ስለ ድርጅቱ ንገረን። እሺ ሰላም ብራዘር እንደት ነህ? እንግዲህ አሁን የምንገኘው አየር ጤና አደባባይ ነው። ሳይታችንም እዚሁ አየር ጤና አደባባይ ይገኛል። ድርጅታችን ደግሞ ሞን ሪል ስቴት ነው የሚባለው። እንግዲህ ሞን ሪል ስቴት አየር ጤና አደባባይ ከአየር ጤና ወደ ዓለም ባንክና ወደ ቤቴል በሚወስድ መንገድ ላይ 8000 ካሬ ላይ ያረፈ ሰፊ ኮምፓውንድ ግቢ እየገነባ ይገኛል። ድርጅቱ ሞን ሪል ስቴት ስያሜው ከሁለት ሰዎች ስም የመጣ ነው። ሙሐመድና ኒሜር የሚባሉ ሁለት ግለሰቦች ወይ ደግሞ ሁለት ባለሀብቶች ያስጀመሩት ሪል ስቴት ነው ማለት ነው። ከዚህ በፊት ባለሀብቶቹ የቴክስታይል ፋብሪካ እንዲሁም ጨርቅ ፋብሪካ ላይ ማርካቶ ላይም የሚታወቁ ነበሩ። በቅርብ ደግሞ ወደ ሪል ስቴት መጥተዋል። አሁንም እንደምታየው ፊት ለፊታችን እንደምታየው ሰፊ ኮምፓውንድ ግቢ የገነቡ ብዙዎችንም የቤት ባለቤት እያደረጉ ይገኛሉ። በጣም ጥሩ፣ በጣም እናመሰግናለን። ስለዚህ ድርጅታችሁ ሞን ሪል ስቴት አየር ጤና ላይ የሚገነባቸው አፓርትመንቶች ምን አይነት ናቸው? ሲንግል አፓርትመንት፣ ኮምፓውንድ አፓርትመንት የሚባሉ አፓርትመንቶች አሉና የእናንተ ድርጅት ምን አይነት አፓርትመንቶችን ነው የሚገነባው? እና ደግሞ ምናልባት ምን አይነት አገልግሎቶች አሉ ውስጡ ላይ? እንግዲህ አሁን ኮምፓውንድ አፓርትመንት ሲባል ለብዙ ሰው ላይገባ ይችላል። ኮምፓውንድ አፓርታማ እና ሲንግል አፓርታማ ብዙ ዲፍሬንስ አለው። ሲንግል አፓርታማ ከሆነ አንድ ሪል ስቴት ሄዶ የሆነች ቦታ ላይ አንድ ህንፃ ያቆማል፣ ብዙ አሚኒቲዎች አይኖረውም። ኮምፓውንድ አፓርታማ ሲሆን ግን የራሱ ጥበቃ ይኖራል። ትልቅ ግቢ ነው። ለልጆች ለሴኩሪቲ ምንም አያሰጋም። ግቢ ውስጥ ደግሞ የኛ ወደ 8000 ካሬ ስለሆነ 4000 ካሬው ግሪን ኤሪያ ነው የሚሆነው። ቤት የሚያርፍበት ወደ 4000 ካሬ ብቻ ላይ ነው። ስለዚህ ግሪን ኤሪያው ላይ የመዋኛ ገንዳ፣ ባስኬትቦል መጫወቻ፣ የልጆች መጫወቻ ብዙ ሰፊ የሆነ ቦታ ስለሚኖር ለልጆች ለመጫወት፣ ለወጣቶች እንዲሁም ለትልቅ ሰዎችም ለመዝናናት ምቹ የሆነ ግቢ ነው። እዚህ እኛ ጋር የገዛ ሰው የትም ሳይሄድ ወደ ሌሎች ወደ ፓርክ ምናምን ሳይሄድ እዚሁ ስዝናና ማዋል ይችላል ማለት ነው። ጥበቃ የተጠበቀ ስለሆነ ሰው እንኳን እነሱን ሊያገኝ ቢመጣ ዝም ብሎ መግባት አይችልም። የራሱ ሴኩሪቲ ያለው ትልቅ ኮምፓውንድ ግቢ ነው። በጣም ጥሩ፣ በጣም እናመሰግናለን። እንግዲህ የሲንግልና የኮምፓውንድ አፓርትመንት ልዩነቶችን አውቀናል። ሌላኛው ደግሞ ምንድነው እንግዲህ የሰማነው የዋጋ ቅናሽ አለ፣ በጣም በጥሩ ዋጋ ነው የሚሸጠው የሚለውን ነገር ስታስተዋውቅ አይተናልና ዋጋችሁ እንዴት ነው? ምን ያክል አፎርዴብል ነው ወይ? እንዴት ነው? በካሬ ምን ያክል ነው? እስኪ ስለ ካሬውና ስለ ዋጋው ምናልባት የተወራውና መሬት ላይ ያለው እውነት ነው የሚለውን እስኪ ለተመልካቾች ግለጽልን። እሺ ቴንክ ዋጋችን ደግሞ እውነት ለመናገር አሁን ከሌሎች ሪል ስቴት አንጻር ሪላቲቭሊ ስታይ በጣም አፎርደብል ከአፎርደብሊቲም በላይ ቺፕ የሆነ ዋጋ ነው ማለት ይቻላል። በካሬ 69500 ብር ብቻ ነው። ያው በካሬ 69500 ብር ገዝቶ አሁን 100% መክፈል አይጠበቅባቸው 8% ወይ ደግሞ 10% ቅድመ ክፍያ ብቻ ከፍለው የቤት ባለቤት መሆን ይችላሉ። ቀሪ 40%ቱን ቤቱን እስኪረከቡ ይከፍላሉ። ከዛ በኋላ ቤቱን ከተረከቡ በኋላ ወይ የኖሩበት ወይ ደግሞ ቤቱን አከራይቶ እስከ 10 ዓመት ከወለድ ነፃ በሆነ አከፋፈል መክፈል ይችላሉ ማለት ነው። ወለድ የለውም። ከወለድ ነፃ በሆነ አከፋፈል ከዳሽን ባንክ ጋር አግሪሜንት ስላለን ይሄንንም እድል መጠቀም ይችላሉ። ቅናሽ መጠቀም የሚፈልግ ሰው ግን በካሬ ወደ 51000 በካሬ ወደ 48000 ብር ድረስ እናወርዳለን። ከ10% በላይ ገፋ አድርጎ 25% ለሚከፍል ሰው 5% ቅናሽ እናደርጋለን። 50% ለሚከፍል ሰው እስከ 15% ቅናሽ እናደርጋለን። 100% ሙሉ ክፍያ ከሆኑ ለሚከፍል ሰው ደግሞ እስከ 30% ቅናሽ አድርገን በካሬ 48600 ብር ብቻ እየሰጥን ነው የምንገኘው። ብዙ ሰዎችም ይህንን እድል እየተጠቀሙ ይገኛሉ። የካሬ አማራጮች ደግሞ ባለ 2 እና ባለ 3 መኝታ ቤቶች እንዲሁም ሱቆች አለን። ባለ 2 መኝታ ቤት 97 ካሬ፣ 104 ካሬ፣ 110 ካሬ፣ 117 ካሬ እስከ 143 ካሬ ብዙ አይነት የካሬ አማራጭ አለን። ባለ 3 መኝታ ቤት ደግሞ 140 ካሬ እና 194.4 ካሬ ነው። በጣም ጥሩ፣ በጣም እናመሰግናለን። እንግዲህ ምናልባት ደግሞ ምንድነው እንግዲህ አንድ ሰው አፓርትመንት ላይ ቤት ሲገዛ የመብራት፣ የውሃ፣ የሊፍት ነገር በጣም አስቸጋሪ ነገሮች ናቸው። ለመኖር ወሳኝ ነገሮች ናቸው። ነገር ግን እነሱ ነገሮች ደግሞ በጣም አንዳንዴ አስቸጋሪ ናቸውና ምን ያክል አስተማማኝ ነገር አለው ሊፍት፣ ውሃና መብራቶች የመቋረጥ ነገራቸው እንዴት ይታያል የሚለውንም እስኪ አያይዘ ንገርልን። ያው ምናልባት ከፍ ያለ ፍሎር ሊሆን ይችላል ሰው የሚገዛውና የመብራት ነገር፣ የሊፍት ነገር፣ የውሃ ነገር በጣም መሰረታዊ ነገር ነው። እናንተስ ምን አስባችኋል በዚህ ጉዳይ ላይ? ድርጅታችሁ እንዴት ነው ይሄንን ነገር ፊክስ የሚያደርገው? እሺ ይሄ መጀመሪያም የታሰበበት ነገር ነው። ከኛ ሰው ቤት ሲገዛ ሱቅም ሲገዛ የውሃና የማብራት ችግር ጭራሽ ይረሳል ማለት ይቻላል።
ኦልሬዲ የከርሰ ምድር ውሃ ተቆፍሯል። እንዲሁም የስታንድ ባይ ጀነሬተርም ኦልሬዲ ተገጥመዋል። ማብራት ስጠፋ ስታንድ ባይ ጀነሬተሩ በራሱ አውቶማቲካሊ የሚነሳ ነው። ማኑዋል ስላልሆነ በራሱ ይነሳል። ለሊፍትም ለውሃ ምንም ችግር አይገጥማቸውም ማለት ነው። ከኛ ቤት ለሚገዙ ሰዎች ከኛ ቤት ለሚገዛ ሰው አንዱ ህንፃ ላይ ብቻ 4 ሊፍቶች ይኖራሉ። አንድ ሊፍት ለሱቅ፣ 3 ሊፍቶች ደግሞ ለቤት ይሆናሉ። ካፕ ያለ ፍሎር ራሱ ቢገዛ ሰው የውሃና የማብራት ችግር በፍጹም አይገጥመው። ስታንድ ባይ ጀነሬተር እና የከርሰ ምድር ውሃ ኦልሬዲ ወጥተዋል ማለት ነው። በጣም ጥሩ፣ በጣም እናመሰግናለን። ምናልባት ቀረኝ መጨመር እፈልጋለሁ የምትለው ነገር ካለ ምናልባት መጨረሻ ላይ ማጠቃለያ የምትለው ነገር ካለ? እንግዲህ አሁን መጨመር የምፈልገው አብዛኛው ቤት ተሽጦ አልቋል። እውነት ለመናገር ብሎክ ሲ ላይ ኦልሬዲ የተጀመረ ነው። እዚህ ይታያል። እዛ ላይ አብዛኛው ቤት ተሽጦ አልቋል። ጥቂት ቤቶች ብቻ ነው የቀሩ። ብሎክ ኤ3 ደግሞ ከሱ ጎን ኤክስካቬሽን ላይ ያለ ሳይት አለ። ሁለቱም ላይ አብዛኛው ሽያጭ ደናል። ቀድሞ መግዛት ለሚፈልጉ ሰዎች ታች ስልካችን እናስቀምጣለን፣ መደወል ይችላሉ። ውጭ ሀገር ላሉ ሰዎች ደግሞ በዋትስአፕ እና በቴሌግራም እኛን ኮንታክት ማድረግ ይችላሉ። ሰላም ሆኖ በቃ እናመሰግናለን መረጃውን ስለሰጠን። መልካም ቀን። ቴንክ ዩ።